ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ የጽናት ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እጠይቃለሁ ፕሮግራማችን ሁልጊዜም እየተከታተላችሁ ሐሳብ አስተያየት መስጠቱ ጽናትን የምትደግፉ የጽናት ቤተሰቦች እንደዚሁም የጽናት ሜምበርሺፕ የሆናችሁ ምስጋናችን በአድማጭ ተመልካቾቻችን ስም ወደር እንደሌለው መግለጽ እንፈልጋለን ሁሉ ጊዜ ጽናትን ደግፉ አበርታቱ ሐሳብ አስተያየታችን ወደ ሌሎቹ እንዲደርስ የበለጠ ህዝቡ እኛ በተረዳነው አቅም ህዝባችን ለማንቃት የበለጠ ስለሚጠቅመን ሰብስክራይብ ያደርጋችሁ የደውል ምልክቷን መጫን የበለጠ እኛንም ማገዝ ትግሉንም ማገዝ አጠቃላይ ሐሳቡንም ወደ ሌሎቹ ለመሸጥ ስለሚያግዝ ተባበሩ እንላለን የጽናት ሚዲያ ቤተሰብ ዛሬ ከፋኖ እንቅስቃሴ ጋር በተያያዘ እንደዚሁም መውደቂያ የሚፈልገው የብልጽግና ባለስልጣን የተለያዩ መረጃዎች ጋር እንወያይበታለን ከዚህ በፊት ግን አንዳንድ መረጃዎች ላስቀድም በተለይ ሮይተርስ አንድ የዘገባ ዳሳ ሰርቷል በተለይ የአብይ አገዛዝ አርኤስኤፍ የሱዳኑ ፈጥኖ ደራሽ እሱን የሚያግዝ ሰራዊት እየመለመለ እያሰለጠነ በግዳጅ እያፈሰ ወደ ካምፕ እያስገባ እየላከ እንደሆነ በሳተላይት መረጃ ደርሼበታለሁ ብሎ የአብይን አገዛዝ ከስልጠና ቦታው ጀምሮ ይፋ አድርጓል እንግዲህ በጣም የሚገርም ነው ይሄ ማለት በሱዳን ሉዓላዊ ጉዳይ ላይ አንድ ሉዓላዊ ሀገር ጣልቃ በመግባት የውክልና ጦርነት ማፋፋም ይሄ ነገ ጧት በሀገር ደረጃ ሊከፍለው የሚችል ኮስት አለ ለዚህ ነው ይሄ ሰውዬ ብሔራዊ ስሜት የማይሰማው ሰው ነው የሀገሪቷ ቀጣይነት ላይ አደጋ የሆነ ሰው ነው ብለን በደጋጋሚ ጊዜ የምንገልጸው ለዚህ ነው በሰው ሉዓላዊ ሀገር ላይ በመግባት ሰራዊት በማሰልጠን እንደዚሁም ካምፕ በመስራት ቀጥረኝነቱን እያስፈጸመን ያለ በዋናነት ይሄንን ውጊያ ያው የተባበሩት ኤሚሬት የውጊያው ዋነኛ የውክልናው ባለቤት ስለሆነች ለሰራዊቱ የሚሆን ዝግጅት እያዘጋጀ አብይ አህመድ ይልካል ተላላኪ ባንዳ ማለት እኮ ይሄ ባንዳ ብሎ አገር ውስጥ ያለውን ተቋሚ ባንዳ የሚሉት የብልጽግና እንትኖች ባንዳ አባቱ የባንዳ አባት አብይ አህመድ አሊ ነው የበሻሻው እና ይሄ ባንዳ እና በባንዳው ዙሪያ ያሉ ደጋፊዎቹ የግብጽ ተላላኪ የሻቢያ ተላላኪ የሚሉት የመሐመድ ቢን ዛይን ጫማ ስር የተደፋ ተላላኪ ነው ይሄ ካልሲ አጣቢ ነው የዚህ ካልሲ አጣቢ ደጋፊዎች ናቸው እናንተ የኤርትራ እናንተ የግብጽ ተላላኪዎች እያሉ ስም የሚሰጡት የዚህ የጫማ ጠራጊ ሊስትሮች ናቸው በጣም ይገርም እነዚህ ኃይሎች አሁን ምን እያደረጉ ነው አርኤስኤፍ ሱዳን ላይ ያለው የፈጥኖ ደራሽ ቡድኑ በዋናነት ዳጋሎ ታጣቂን እንደዚሁ በማሰልጠን ከኢትዮጵያንም እንደዚሁ ሰራዊት በመመልመል የደጋሎን ኃይል በማጠናከር ላይ ይገኛል እንግዲህ በዋናነት የአልቡርሃን መንግስት በዋናነት የሱዳን መንግስት የኢትዮጵያ መንግስት በዚህ ጉዳይ ላይ ጣልቃ እየገባ እንደሆነና ሰራዊት እያሰለጠነ እንደሆነ መረጃ ደርሶናል ማለቱና ከዚህ ጉዳይ እንዲታቀብ የተለያዩ ማስጠንቀቂያዎችን መግለጻቸው ይታወቃል ግን አሁን ከኢትዮጵያ አገዛዝ ጋር ከአብይ ጋር የአልቡርሃን አገዛዝ ያው አሰላለፉ ግልጽ ነው ስለዚህ በሱዳን ውስጥ ያለው በተለይ በሳውዲና በኤሚሬት በኩል ያለው የኃይል አሰላለፍ የቀጠናው ጦርነት ሱዳን ላይ ገብቶበታል አሁን የሚፈልጉት በኢትዮጵያና በኤርትራ በኩል ያለው ጦርነትን ማስጀመር ነው ይሄ ጦርነት ደግሞ ባለቤቶቹ እነዚህ ኃይሎች ናቸው የሚሞተው የኢትዮጵያ ህዝብ ነው ጥይት የሚሰጠው ግን ያው ዱባይ ላይ የተቀመጠው ባለሀብት ነው ማለት ነው ስለዚህ ህዝቡ እያንዳንዱ ነገር በጥንቃቄ ማየት ያስፈልጋል አብይ አህመድ አገር ለማፍረስ የመጣ ስብስብ ቡድን የመጨረሻው የግብአተ መሬቱ የውድቀት ካልሆነ ምናልባት ይሄ ሰውዬ እኔ ተስፋ አደርጋለሁ ከዚህ ዓመት በኋላ አይቀጥልም የማይቀጥልበት በጣም በርካታ ሴናሪዎች ስላሉ ከዚህ በፊትም አስቀምጠነዋል አሁን በቅርብ ጊዜም ጦርነት የመጀመር እድሉ በጣም ሰፊ ነው ተወደደም ተጠላም ወደ ምርጫ የሚሄድበት እድል የለም ከዛ በፊት በብዙ አቅጣጫ በኩል ይህንን ሰው አጣድፎ መጣል እና እውነተኛ የሆነ ስርዓት በመስረት እነዚህን ኃይሎችም ለፍርድ ማቆም
በጣም 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 በኢትዮጵያ ውስጥ ምናልባት የተጠማ እንደ ውሃ ይጠማ ህዝብ ቢኖር አሁን ነው ብዬ አስባለሁ። እና ሮይተርስ በዘገባው ላይ በዳሳው ላይ በዋናነት የሳተላይት ኢሜጆችንም በመሰብሰብ የአብይ አገዛዝ በአፈሳ ቤኒሻንጉል አካባቢ ላይ ትልቅ የማሰልጠኛ ካምፕ አሰርቶ እዛ አካባቢ ላይ እያሰለጠነ ለፈጥኖ ደራሹ ሰው እያቀረበ እንደሆነ ሰራዊት እያቀረበ እንደሆነ ዘግቧል። ይሄ ማለት በአንድ ሉዓላዊ ሀገር ላይ ጣልቃ በመግባት አገር የማፍረስ የማበጣበጥ ቀጠናው ላይ ሽብርተኛ የሆነ ኃይል እንደሆነ የተመሰከረ ነው። ዓለም አቀፉ ማህበረሰብ አሁን በማስረጃ በጥናት በመረጃ እያጋለጡት ይገኛሉ። የጽናት ሚዲያ ቤተሰብ ይህንን ካልኩ ሁለተኛው መረጃችንና የምንወያይበትም በተለይ የሸገር ከተማ ብዙዎቻችሁ የምታውቁት የአዲስ አበባ ከተማ ተወስዶ ነው። ሸገር ከተማ ማለት ኦህዴድ አዲስ አበባ የምትባለዋን ከተማ የመሀል ሀገሩን ህዝብ አስነስተን የኮሪደር ልማት በሚል ሽፋን ወደ ዳር እናወጣዋለን፣ እዛ አካባቢ ላይ ያለውን መሬት የምንሸጠውን እንሸጣለን፣ ሳር የሚተከለውን እንተከላለን የሚል የፖሊሲ አቅጣጫ ነው። በዋናነት ከተማ ጠል የሆነና የመሀል ሀገሩን ህዝብ የከተማ የባለቤትነት ጥያቄ የመንፈግ ጉዳይ ማለት ነው። እሱ ያው ማንላቀቀው ጉዳይ ስለሆነ ወደፊት ምናልባት እዚህ ታሪክ ውስጥ የገቡ ሰዎች ሁሉ በህይወት ዘመናቸው የሚቆጩበት ጊዜ እንደሚመጣ ምንም እኔ 100% ነው እርግጠኛ ሆኜ የምመሰክረው። ሸገር ከተማ በሌላ በኩል ግን ሸገር ከተማ ተብሎ የመጣው ከአዲስ አበባ ላይ የተወሰነውን ክፍል በመቁረጥ በተለየ መልኩ ለኦህዴድ መሬት የሚሸጥበት ከተማ ማለት ነው። ሸገር ከተማ የሚለው የከተማ አስተዳደር አይደለም፣ መሬት የሚነገድበት የመሬት ገበያ ማለት ነው፣ መርካቶ ማለት ነው። ይሄ የመሬት ገበያ ኦህዴድ በከፍተኛ ደረጃ የተጨማለቀበት ነው። ምክንያቱም ስልጣን ላይ በነበሩበት ሰዓት በተለይ ክልል ብለው በያዙት ክልል ላይ ኦህዴድ የሚታወቀው መሬት እየሸጠ የውሃ ሮቶ ውስጥ ገንዘብ የሚደብቁ ሰዎች እንደሆኑ በተጨባጭ ከዚህ በፊት ታስታውሳላችሁ። የሰበታ ከንቲባ ነች። የመሬት አስተዳደር ስትያዝ በሙስና ከውሃ ታንከር ውስጥ ነው የወጣው ገንዘቡ። እና ኦህዴድ መገለጫው ይሄ ነው። ከመሬት ጋር ያለ ቁርኝት ያውቀዋል፣ የሀብቱን መጠን ያውቀዋል። ስለዚህ አዲስ አበባ ላይ ያደረጉት በፍጥነት አንድ በኮሪደር ልማት ስም የራሳቸው ችግኝ የሚተክሉበት ከተማ የከተማውን ነዋሪ የሚፈነቅሉበት ነው። ሁለተኛው ግን ኮራፕሽን የሚሰራበት የመሬት መርካቶ መፍጠር ነው። ስለዚህ የመሬት ገበያው ምን ተብሏል? ሸገር ከተማ ተብሎ ነው የተወሰደው ከአዲስ አበባ። እዚህ የመሬት ገበያ እዚህ መርካቶ ውስጥ ግን የተመደቡ ሰዎች ዋነኛ የኦህዴድ ቁንጮች ናቸው። የአብይ አህመድ ዋነኛ ሰው መሆን አለበት። ዋነኛ ሰው ዝም ብሎ አይመጣም። ዛሬ በአዲስ አበባ ክፍለ ከተማ ላይ የመሬት አስተዳደር ውስጥ አንድ ሰው ለመቀጠር ቢያንስ ከ3 እስከ 5 ሚሊዮን ብር ያስፈልገዋል ጉቦ። ለምን ከተባለ ይሄ በቀላሉ ሀብት የሚመጣበት አስተዳደር ስለሆነ የሌባ አስተዳደር ነው። እንደዚህ አይነት ሌባ በኢትዮጵያ ታሪክ ውስጥ እኮ ነው። እኔ ነገ ፋይሉ ብቻ ለህዝቡ ሲቀርብ እንደሚደነግጥ ተስፋ አደርጋለሁ። እንደሚደነግጥ ይሄ ቡድን በሸገር ከተማ ውስጥ የተሰባሰበው ቡድን ታዲያ ዋነኛ የመሬት ገበያው ከአብይ ጋር የተሳሰረ ነው፣ ከኦህዴድ ጋር የተሳሰረ ነው። የኦሮሞማ የጥይት መግዣ ፕሮጀክት ነው። መሬት የሚሸጠው በዋናነት ለውጊያ ነው። አብይ የውጊያ ፕላን ያመጣል፣ ሸገር ከተማ መሬት ይሸጣል፣ ግብአት አለው። ይሄ መንግስት ተኮር የሆነ እንቅስቃሴ አይደለም፣ የውንብድናው ኔትወርክ ነው። እዚህ ሸገር ከተማ ላይ የሚመደብ ሰው ቀጥተኛ ትዕዛዝ ነገሪያቸዋለሁ ከጠቅላይ ሚኒስትሩ የሚወርድ ነው። ተጠሪነቱ በዋናነት የአዲስ አበባ ከተማ ከንቲባ የአዲስ አበባ ከተማ አስተዳደር የሚቆጣጠሩ አይደለም። ይሄ ሰው የተመደበው ተሾመ አዱኛ ይባላል። ይሄ ተሾመ አዱኛ ከዚህ በፊት ታስታውሱ እንደሆነ በአንድ ቃለ ምልልስ ላይ ኢቲቪ ላይ ይመስለኛል በሸገር ከተማ ውስጥ የተፈናቀሉት እንባ ጠባቂ ተቋም ባወጣው ሪፖርት 117,000 ዜጎች ተፈናቅለዋል። እሱ በደረሰው እንግዲህ መንግስት ተኮር የሆነ መንግስታዊ ተቋም ይሄ ተቋም ባመጣው ሪፖርት ተነስተን ሌላውን ትተን
እነዚህ ድሆች እያለቀሱ የሚናገሩበት ቪዲዮ በጣም በስፋት ሶሻል ሚዲያ ላይ አለ። እኛ ካገኘነው ማሳየት እንችላለን። ኦሮሚያ መሬት አይደለም የተቀመጠነው ኢትዮጵያ ላይ ነው የተቀመጠነው። ዳግማዊ ወለጋ ላይ ተፈጸመ። አገራችሁ የት ነው የሚሏቸው? ኢትዮጵያና ኦሮሞ የምትባለው ወይ ትለይና ትታወቃለህ። ቆምጬ ስላገባሽ በታምር አንተውልሽ ባታገቢ ኑሮ ግን ብቻሽን ብትሆኝ እንዘልልሽ ነበር ነው ያለው። እናንተ ህገወጥ ናችሁ እንዴ? ለኔ አንድ ጎረምሳ ይበቃኛል እኮ እኔ ምንም የለኝም። የቀን ስራ ጨርሶኛል እኮ። አማርኛ በማውራታችን ብቻ አገራቸው እዚህ አይደለም፣ አገራችሁን ለቃችሁ ውጡ። መብራት አስገብቻለሁ፣ ቦኖ ውሃ እንደ አካባቢ አስገብቻለሁ፣ መንገድ እንደ አካባቢ ሰርቻለሁ። በቃ አገራችን ይሄ ኦሮሚያ ክልል ነው፣ እንደፈለጋችሁ መኖራችሁ ነው። በኋላ የተመደቡት አፍራሾች ማለት ዘረፋም ይፈጽማሉ። እያንዳንዱ ይሄ ነግበኔ ነው። እኛ በወለጋ ያየነው ነው እኛ ጋር የደረሰ ከመድረሱ በፊት ልንዋጋው ይገባል። ብዙ ችግር ነው ያለብኝ። ችግሬ እንኳን መግለጽ ያን ብጀምርም እኔ ብወጣ ከመውጣት እኔ መሞት ነው የምመርጠው። እዛ መታነቅም አለ። እነሱ ደግሞ ከኦነግ ሸኔ ጋር በቃ ሼር ናቸው። ብርቅ በብሎሽ እንዳላቸው ነው የምንሰማው እናያቸዋለን። አቶ ድባባ ሌሊሳ ቤት የኦነግ ባንዲራ ሙሉ ነው ያለው። ቤቴ እኔ ቢርበኝም ቢጠባኝም ከቤቴ በፊት ያርገኝ። አሁንም ቢሆን ኢትዮጵያዊ ነው። የት ነው የሚያፈናቅለው? ከንቲባ ቢሮ ስንሄድ 30 ዓመት ብትቆይ ትወጣለህ ነው የተባለው። እኔ እግዚአብሔርስ ምን ሆኖ ነው ለኛ ምን ሆኖ ነው ማለት ጧት ማታ እንደዚህ ያለቀስን እግዚአብሔር ሲኛ እንባ መጥረጋችንም ወይ ሰውስ ይፍረደን። እግዚአብሔርስ እንዴት ይፈርደናል? ፈጥሮናል አይደለም እንዴ? እኔ እግዚአብሔርም ጭምር እየተቃወምኩ ነኝ። እኔ ክሬን አልበጥስም መቼም መሞቻዬ ሰዓት ስለደረሰ። እኛ ኢትዮጵያዊ ነን፣ ኢትዮጵያዊ ነን። አሁንም እኔ ነኝ ኢትዮጵያዊ ነኝ። ምንም እንትን የምደራደርበት የማፍርበትም ነገር የለም። እፎዬ ብለን ልንኖር ነው። አሁን ለምቶኑ ባልንበት ሰዓት ይሄን ወጭ ይመጣ ልብስ መዝረፍ፣ የተለያዩ ነገሮች ቁምሳጥን እየሰበሩ እየከፈቱ መዝረፍ ነው የጀመሩት። አብረዋቸው ያሉ ሰዎች ማለት ይሄን ያህል ወንጀል የተሰራብን ነው። እኔ ምንድነኝ የምልበት ጊዜ ነው የመጣው። እኔ ምንድነኝ ሰው ነኝ ኢትዮጵያዊ ነኝ ምንድነኝ? እንደገና ተፈናቃይ ተብዬ ከተፈናቃዮቹ ጋር ነው የምጠራው። በምን ተፈናቀልኩ? በጦርነት በደቅ በምን ተፈናቀልኩኝ? እኔ ሆን ብሎ ከቤቴ ነው የሚያፈናቅሉኛሉ። በምንድነው ተፈናቀልኩ ተብዬ የምጠራው? እኔ እያስፈራሩኝ ነው። የተደወለም እንዲህ አይነት ነገር እየደረሰብኝ ስለሆነ ልጆቼ እንዳትመጣብን ይሄን ነገር ይዩልን። የኢትዮጵያ ሕዝብ ይፋረድን። በቃ እንደዚህ አይነት በኢትዮጵያ ውስጥ ተደርጎ አልታወቀም። ተፈናቀሉ ብሎ በድስት ወጣቸው ሰርቶ ፈትፍቶ ትኩስ ዳቦ ይዞ ሲቀባበሉ በሰዓታችን ያዩን ሲል የአዲስ አበባ ሕዝብ ነው ለኛ እየደረሰን። እነዚህ ነው እንግዲህ ይሄ ሰውዬ ምንድነው ያላቸው? ህጋዊ ደሃ አድርገናቸዋል። ከዚህ በፊት ህገ ወጥ ሆነው ደሃ ቢሆኑም ግን ህገ ወጥ ናቸዋል። አሁን ግን ሲፈናቀሉ ድህነታቸው ባይጠፋም ግን ህጋዊ ናቸው ብሎ በድሆች ላይ የተሳለቀ ነው። በአዲስ አበባ ከተማ ነዋሪዎች ላይ፣ በአማራ ተወላጆች ላይ ድህነትን ለማጥፋት ሲባል ደሃ ላይ ተጽዕኖ ማሳደር አለብን። እዛ ውስጥ እያሉ ደሃ ናቸው። ሁለት ነገር ነው ያለው። እዛ ውስጥ ደሃ ኢሌጋል ናቸው። አሁን አትሊስት ሌጋል ናቸው። ደሃው ነው ሌጋል ናቸው። ባሉበት ኖሮ አሁን ሌጋሊ ደሃ ናቸው። በዋናነት የአማራውን ተወላጅ ነው የዚህ የፈረሳ የትኩረት ማዕከል መጀመሪያ የብሔር ጥናት ስብጥር ምናምን ተሰርቶ ነው። ህገወጥ የሚሉት እነሱ ከገበሬ የተገዛ መሬት ይዘው ነው። ከገበሬው የሚገዛ መሬቱ የገበሬ ነው። የገበሬ ማህበር ውል አላቸው። በዛ ውል መሰረት የገዙትን ህጋዊ ቦታ በማፈናቀል በአማሮች እንባ ላይ፣ በዜጎች እንባ ላይ፣ በሀብታቸው ላይ፣ በንብረታቸው ላይ ቦታ ይሸጣሉ። ቀላል ቦታ አይደለም የሚሸጡት። ባለፈው ጊዜ እንደው መስጊድ ሁሉ ፈርሶ እዚህ ሸገር አካባቢ ላይ ያንን ቦታ ሁሉ እንደሸጡት እየተሰማ ነው። አሁን ይሄ በዚህ በድምጻችን ይሰማ ምናምን ያለው የብልጽግና ኔትወርክ አባል ስለሆነ የጥቅም ተካፋይ ስለሆነ አይጨውም። ከዚህ በፊት እኮ እንደዚህ አስተምሮ ብሎ ሰልፍና ምናምን ሲወጣ ለመታሰር ዝግጁ የሆነ አክራሪ ጽንፈኛ ሁሉ ዛሬ መስጊድ ፈርሶ ሸገር ላይ ሸገር ከተማ በሚሉት ዝም ነው ያለ እና አካባቢው ተሽጧል። እዚህ የተሸጠበት ቦታ የጽናት ሚዲያ ቤተሰብ በየቀኑ የመሬት ዋጋው ቀላል አይደለም። አሁን ኢትዮጵያ ውስጥ ባለው ዋጋ ይሄ ከንቲባ ነው እጅ በአፍ የሚያስጭን ጉድ የተሰማው። የዛሬ ዋና ውይይታችንም ከዚህ ጋር የተያዘ ስለሆነ እዚህ ቦታ ላይ በዋናነት ከንቲባው ነው የተመደበው። ተሾመ አዱኛ የተባለ ሰው
በቅርብ ጊዜ ካናዳ ሄዶ ነበር። ወደ ካናዳ ሄዶ $2 ሚሊዮን ቤት ገዝቶ ተመልሷል። ይህንን እዛ አካባቢ ካሉ ኮሚኒቲ በተለይ ደግሞ የኦሮሞ ኮሚኒቲ ከሆኑ ሰዎች በተቃዋሚ በኩል መረጃው ወጥቷል። ይሄ መረጃ ወጣው በቀጥታ ከሚታወቁ ሰዎች ነው መረጃ ወጣው፣ ምናልባትም ተጽዕኖ ከሚፈጥሩ። ይሄ ሰውዬ ይሄንን ገንዘብ አውጥቶ አንደኛ የገዛበት ገንዘቡ ምን ያህል ነው፣ ደሞዙ ስንት ነው ሲባል 40 ሺህ ነው። አስቡት። ይሄ ሰውዬ በስልጣን ላይ ከመጣ 3 ዓመት አካባቢ ቢሆን ወይ 4 ዓመት ሚኒመም 5 ዓመት እንበለው። በ5 ዓመት ውስጥ አልበላም አልጠጣም ብሎ ይሄን ገንዘብ አስቀምጦ ይሄንን ቤት አይገዛም። ስለዚህ ይሄንን ቤት የገዛው ምንድነው ሲባል ዘረፋ ነው። ከየት የመጣ ዘረፋ ነው ከተባለ ከመሬት ሽያጭ የመጣ ዘረፋ። ይሄ ዘረፋ አገዛዙ የሚያውቀው ነው፣ ግን አይታሰረም። ለምን? የጥቅም ክፍል። ከዚህ በፊት አስታውሳለሁ ፌዴራል ፖሊስ ምናልባትም ይሄ ዶክመንት አድርጋችሁ ያዙት መረጃው ስላለ ነው። አንድ ከድሮ የሚባል ሰው አለ። እንደውም ከድር አይበላም ሽሮ ይባላል ከነስሙ። እና ይሄ ሰው በተለይ በህወሓት ጦርነት ጊዜ በትግራይ ጦርነት ጊዜ ከ300 በላይ የሆኑ የከተማ አስተዳደሩ በህገወጥ መልኩ የተያዙ ቤቶች በከተማ ውስጥ የትግራይ ባለሀብቶች የያዙት ባለስልጣኖች የያዙት የተገነቡ ቤት ብሎ በኢቲቪ ላይ እንዳስተዋወቀ ብዙ ሰው የሚያውቅ። እነዚህ ቤቶችን የሸጠው እያንዳንዱን ቤት የሸጠው ኦህዴድ ነው። ዋና አሻሻጩ የሆነው ደግሞ ይሄ ከድር የተባለው ሰው እኔ እስር ቤት ስላገኘሁት ነው የምነግራቸው። የሚሸጠው ምን እያደረገ ነው? ውክልና ተሰርቶለት ነው። ከየት ነው የሚሰራው? ውልና ማስረጃ ሄዶ ውክልና እየተሰራ ስም እየተቀየረ ከቀበሌ አስተዳደር ውስጥ መታወቂያ ስም እየተቀየረ እየተሰጠ ከ37 በላይ ቤት ተሸጦ የጥቅም ክፍል ተደርጓል። ይህ ሰው ሲናገር ምንድን ነው ያለው? እኔ ምናልባት እስር ቤት ይሁን የት እንዳለ አላውቅም፣ ግን በመረጃ ግን ሲናገር ግን ይህ ሰው እያንዳንዱ የጥቅም ክፍል ላይ ከፌዴራል ፖሊስ ኮሚሽነር ዘላለም ጀምሮ የጥቅም ተካፋይ ናቸው። ልብ በሉ። መሬት አስተዳደር፣ አዲስ አበባ ማዘጋጃ ቤት፣ ፌዴራል ፖሊስ ኮሚሽን አሉ የሚባሉ የባለስልጣናት ተቋማት የጥቅም ክፍፍል አላቸው። ይሄ ነው የሚሰራው፣ ይሄ ነው ኔትወርኩ፣ ይሄ ነው። ስለዚህ ሸገር ከተማ ሲሸጥ የሚሸጠው ግለሰቡ አይደለም የሚሸጠው አብይ አህመድ ነው። አብይ አህመድ ለጦርነትም ግባት ያደርገዋል፣ የጥይት መግዣም ያደርገዋል፣ የሀብት ዝውውርም እየፈጠሩ ነው። በነገራችን ላይ ከ30 ሺህ በላይ ባለሀብት ለመገንባት እቅድ ይዘው በስፋት እየሰሩበት እንደሆነ ይታወቃል። እነ ግሩም ጫላ ምናምን እዛ ውስጥ ያሉት የመሬት ደላሎች ሁሉ ዛሬ ምንም ጥያቄ የለውም። መቼም ትናንት ካሜራ ተሸካሚ የነበረ ሰው ዛሬ በአንድ ሰዓት ውስጥ የሀብት ማማ ላይ ያሉ ሰዎች ናቸው። ልክ እንደነዚህ አይነት ሰዎች ስለሆኑ ይሄ ሰው አይጠየቅም። ለምን? ህጋዊ ደሃ አፈናቅሎ ያመጣው ሀብት ነው። ስለዚህ በዚህ ሀብት ካናዳ ሄዶ ቤት ገዝቶ $2 ሚሊዮን ተመልሶ እንደመጣ እየተሰማ ነው። እኛ ግን እንላለን ደግመን ቃል እንገባለን። የጽናት ሚዲያ ቤተሰብ በተለይ በሸገር ከተማና በአዲስ አበባ ዙሪያ ላይ የተፈናቀላችሁት እኛ አዲስ አበባ ላይ በቀሰቀስነው ጊዜም በስፋት ስንናገር የነበረው የገዛችሁበትን ደብዳቤ የገበሬ ማህበር ውል ያላችሁ ሰዎች ይዛችሁ ተቀመጡ። በቅርብ ጊዜ የመንግስት ለውጥ ይመጣል። የመንግስት ለውጥ ሲመጣ የሚካሰው ነው የምለው እኔ ቃል ለሰማይ ቃል ለምድር ነው የምናገረው። የሚካሰው የመጀመሪያው ተፈናቃይ የሚካሰው የነ አዱኛ የ7 ዘር ትውልድ ተቆጥሮ በሚቀማውና በሚወረሰው ሀብት ይካሳል። የ7 ዘር ትውልድ ነው የምነግራችሁ። የትም እንደማይሄድ በእርግጠኝነት ነው የምነግራችሁ። ግን መውደቃቸው ግን የማይቀር ነው። ሀብታቸውን ለማሸሽ ሙከራ እያደረጉ ነው፣ ይገባኛል። ምክንያቱ ግን እንድምታው ግን መውደቃቸው ማሳያ ነው። ስለዚህ መውደቃቸውን ሲያሳዩ ምን እያደረጉ ነው? መውደቂያም እንግዛ፣ መውደቂያም እናመቻች፣ የምንሰደድበት እናመቻች እያሉ እታች ያለው ካድሬ ግን የትም አይሄድም።
መሄጃ የለውም፣ የትም አይሄድም። የሚመጣው መጨረሻ ላይ እዚሁ እኛው እጅ ላይ ወድቆ መከራ ተሸክሞ ሊኖር እንደሚችል ግን ሳስበው ያሳዝነኛል። እማዝነው መለወጥ ስላልቻለ። ስለዚህ የነ አዱኛ ጉዳይ ምንድነው? አሁን ቤት መግዛት ያስፈለገበት ከተባለ መሸሸጊያ ነው፣ መውደቂያ ነው፣ ማምለጫ ነው፣ መሮጫ ነው። ስለዚህ አገዛዙ እየወደቀ እየፈረሰ ነው ስንል በማስረጃ ነው። አዱኛ ማሳያ ነው። ቃል የምንገባው ግን የተዘረፈውን ንብረት ሙሉ ለሙሉ መመለስ ባንችልም ከግማሽ በላይ የሆነው ግን ተመልሶ ለድሃው ሕዝብ እንደሚሰጥ ስንናገር የአንገታችን ማህተብ ያህል እርግጠኛ ሆነን የአዲስ አበባ ነዋሪ፣ የሸገር ከተማ እዛ አካባቢ የተፈናቀላችሁ የአማራ ተወላጆች ስለምናውቅ በቁጥር ማለት ነው። እያንዳንዱ ዳታ ደግሞ እጃችን ላይ ስላለ በስም በዝርዝር። ስለዚህ ይህንን ተስፋ አድርጎ መጠበቅ ያስፈልጋል፣ ግን ትግል ደግሞ ያስፈልገዋል። አሁን አዲስ አበባ ላይ የሚቀጣጠል ትግል አለ፣ ትልቅ ትግል አለ። ይሄ ትግል ወደ ከተማው እየተሳበ ነው። ወደ ከተማው ሲሳብ አዲስ አበባ ላይ ከሚነሳው ኃይል ጋር እነዚህ የተጎዱ ሰዎች መነሳት አለባቸው ብለን እናስባለን። በዋናነት የትግሉ ባለቤት መሆን አለባቸው። ከሚቀጣጠለው የድል ችቦ ጋር አብራችሁ መሰለፍ አለባቸው። አዱኛን መገርሰስ፣ አብይን ኦሮሞማን ማፍረስ የህልውና ትግሉ የነፃነት ትግሉ ፒራሚድ እንደሆነ መተማመን ስለሚያስፈልግ ማለት ነው። ስለዚህ ትካስ አለ። ስትካስ ግን ትግል ያስፈልጋል። ለትግል ራስን ማዘጋጀት ወሳኝ ሰዓት እንደሆነ ደግሞ ማመን ያስፈልጋል ብዬ አምናለሁ። የጽናት ሚዲያ ቤተሰብ፣ ሁለተኛ ጥያቄያችን የአማራ ፋኖ እንቅስቃሴ በሚገርም ሁኔታ መልኩ እየተቀየረ ነው። የጽናት ሚዲያ ቤተሰብ በጎንደር ደብረ ታቦር እንደዚሁም በተለያዩ ጎንደር ደቡብ ጎንደር አካባቢ ላይ በስማዳ በተለያዩ ቦታ የሚገርም ጀግንነት እየታየ ነው። የብአዴን ካድሬ ሮጧል። ሚኒሻው ቤቱ ተቀምጧል። አብዛኛው ስልኩ ተዘግቷል። በብአዴን ውስጥ ያለ ካድሬ ሜጃ መሮጫ ተቸግሮ ወደ ባህር ዳር ገሚሱ ሸሽቷል። በተመሳሳይ ሚኒልክ ክፍለ ጦር ከበላይ ጋር በመቀናጀት በንፋስ መውጫ በክምር ድንጋይ የተለያዩ ኦፕሬሽኖች እንዳሉ እየተሰማ ነው። እንግዲህ ወደ ባህር ዳር የሚደረገው ግስጋሴ እየቀጠለ ነው። ሚኒልክ እዝም ከፍተኛ ተጋድሎ እያደረገ መሆኑ ተሰምቷል። በተያያዘም በጎጃም በተለያየ ቦታ ላይ ዘንዘልማ አካባቢ ባህር ዳር ዙሪያ ከባድ ውጊያ እንዳለ እየተሰማ ነው። በአጠቃላይ የአማራ ፋኖ ብሔራዊ እንቅስቃሴ በሚገርም ፍጥነት ቅንጅት አድርጎ በጥምረት በሁሉም አካባቢ የሚያደርገውን ተጋድሎ ተጠናክሮ እንደቀጠለ በመግለጫም በዜና ዘገባም አሳውቀዋል። ይሄ ከፍተኛ ፍርሃት ውስጥ እንዳሉ የሚያሳይ ነው። በሰሞኑ በሰሜን ሸዋ በተለይ በሸዋ ቀጠና ላይ የነበረው ትንቅንቅ የአብይ አገዛዝ የማጥቃት እንቅስቃሴ የወሰደው ከአዲስ አበባ ዙሪያ አካባቢ ላይ ከዚህ በፊት እንዳስቀመጥ ነው ዋነኛ የትኩረት ማዕከሉ እሱ ስለሆነ እዛ ላይ የኃይል አሰላለፉ እንደተቀየረ ግልጽ ነው። ግን አሁን ደግሞ በሚገርም ሁኔታ የኃይል ማዛባት የአማራ ፋኖ ብሔራዊ ንቅናቄ በተለያዩ አማራ ክልል ባለ ቀጠና ላይ የኦህዴድን ያገዛዙን ሰራዊት እየመታው ነው። ደቡብ ጎንደር ሙሉ ለሙሉ እጃቸው ላይ ደብረ ታቦር ሊገባ ነው። የብአዴን መናኸሪያ የሚባለው የተፈለፈለበት አካባቢ ዋነኛው ቦታ ተመታ ማለት ነው። ስለዚህ እዛ አካባቢ ላይ ያለው ድል በጣም የሚገርም ነው። አብዛኛው የብአዴናውያን ሽሽታቸው ወደ ባህር ዳር ከተማ እንደሆነ ሰምቷል። እግሬ አውጭኝ በጣም ተጧጥፏል። ሚኒሻው ቤት ተቀምጧል። ካድሬው ደንግጧል። ሁሉም ስልኩ ተዘግቷል። ይሄ የመጣው ከጭንቀት ከፍርሃት ነው። ይሄ የመጣው ከመመታት ነው። በቅርብ ጊዜ በተለይ አማራ ክልል ውስጥ እኔ ከዚህ በፊት እንደው ትንቢት የሚመስል ነገር አስቀምጫለሁ። አንድ ወር በሆነ ጊዜ ውስጥ በ3 ወር ውስጥ አማራ ክልል የምስለኔ አስተዳደር በእርግጠኝነት ፈርሶ ወደ አዲስ አበባ ምስለኔ እንደሚሸሸግ ምንም ጥያቄ የለውም። ይሄ ከፍተኛ ለውጥ እያመጣ ነው። ከአንድነቱ በኋላ የሚታዩ ለውጥ እንደሆነ እኛ ሳንናገር የአማራ ፋኖ ብሔራዊ ንቅናቄ ትላንት በሰጠው መግለጫ አረጋግጧል። ጽናት ሚዲያ በተደጋጋሚ ጊዜ የምንለው በትክክል
ተቀምጧል። ብዙ ጊዜ ስንወተውት የነበረው በተለይ ከአንድነቱ በፊትም አንድነቱ መምጣት አለበት የምንለው በወታደራዊ አጥቂነት ብአዴን መቋቋም ስለማይችል የአዲስ አበባውንም የክልሉንም ኃይል የመጨረሻ አጣብቂኝ ውስጥ እንደሚከታቸው በመተማመን ነው። ስለዚህ ከአንድነቱ በኋላ አዳዲስ የማጥቃት ኦፕሬሽን ሲመጣ ውጤቱ አንድነቱ እንደሆነ ብሔራዊ ንቅናቄው በመግለጫ አሳውቋል። ምንድን ነው ያለው ብሔራዊ ንቅናቄው? ላንብብላችሁ። ይህንን ድሎች ይገኝ ዘንድ የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ በሰራዊታችንና በሕዝቡ ዘንድ የፈጠረው አዲስ ወኔ እና መነቃቃት ለድሎቹ ትልቅ አስተዋጽኦ አላቸው ይላል አፋብን የአማራ ፋኖ ብሔራዊ ንቅናቄ ትላንት ባወጣው መግለጫ ላይ። ስለዚህ ሁል ጊዜ እንደምንለው ከአንድነት የሚቀዳ ኃይል አለ። በሸዋ ቀጠና ላይ የነበረው ተጋድሎ ወዴት ሄደ? ጎጃም ከባድ ውጊያ ላይ ያለ የጎጃም ቀጠና የአማራ ፋኖ ብሔራዊ ንቅናቄ፣ በጎንደር በኩል ያለው በላይ ቀጠና የአማራ ፋኖ ንቅናቄ በሚገርም ፍጥነት ቅንጅት እየተፈጠረ ነው። ከመከላከል ወደ አጥቂነት ሲሸጋገሩ ነው። የአብይ አገዛዝ ሸዋ ላይ ገብቼ አጠቃለሁ ሲል የኃይል ማዛባት በሌላ በኩል እየተሰራ ነው። አያችሁ፣ አንድነቱ ሲመጣ መናበብ፣ አንድነቱ ሲመጣ በሰራዊቱ ውስጥ ያለው ወኔ፣ አንድነቱ ሲመጣ በአማራ ሕዝብ ውስጥ ያለው ወኔ። ሚዲያውን እያያችሁት ነው። የጭወቱ የሚዲያው የፕሮፓጋንዳ ዲስኮርስ እንዴት እንደተለወጠ ይሄ ነው። ይህንን ውጤት ማስቀጠል በጣም ደግሞ አዳዲስ ለውጦችን ማምጣት በጣም በጣም አስፈላጊ ነው ብዬ አስባለሁ። ወደ ውጤት እየተሸጋገርን እንደሆነ ማሳያ ነው። ስለዚህ አሁን ሰሞኑን የሚደረግ የማጥቃት እንቅስቃሴ የአብይ አገዛዝ ብችል ይሄ የአማራን ኃይል በማዳከም ወደ ቀጠናው አሰላለፍ ላይ እመጣለሁ ብሎ አስበዋል። ግን እነዚህም ኃይሎች ለአብይ እድል አይሰጡትም። አብይ በሁለት ቅርቃር ውስጥ ገብተዋል። ሁሌ ደጋግመ የምናገረው የሚፈጸም ስለሆነ አንደኛው በአማራ እንቅስቃሴ ያለው ነው። ሁለተኛው ከስልጣኑ ጋር ያለን ከምርጫ ጋር ያለን ምርጫ ማድረግ የሚያስችል እድል ለአብይ አህመድ ተሰጠ ማለት በምንም አይነት መመዘኛ የፖለቲካ ሀሁ ገና የጎደለንን ማለት ነው። በጣም በተለይ ደግሞ ይሄ ቀጠናዊ የሆነ የኃይል አሰላለፍ ሊለወጥባቸው እንደሚችል የሚገባቸው ኃይሎች ዋነኛ አክተሮች ይሄ ሰው ከምርጫ ጋር የተያዘ እድሜ ከሰጡት በእውነት ተበልተዋል ማለት ነው። ከወዲሁ ሽንፈታቸውን አውጀዋል ማለት ነው። ከወዲሁ ፍርሃታቸው ማሳያ ነው ማለት ነው። የፍርሃታቸው መገለጫ ነው ማለት ነው። በምንም አይነት መመልኩ ምርጫ የሚያደርግበት እድል ከመፈጠሩ አንድ ወር አሁን በቅርብ ጊዜ ውስጥ ከባዱ ጦርነት እንደሚዋለድ እኔ ሙሉ ተስፋ አለኝ። በጣም ሙሉ ተስፋ አለኝ። ስለዚህ ጦርነቱን አዋልደውት በጣም በአጭር ጊዜና በትንሽ ኮስት ይህን ሰው መደምሰስ እንደሚቻል ግልጽ ነው። የሚደመስሱበት እድል ወሳኝ እድል አላቸው። አንደኛ ማህበራዊ ፖለቲካዊ መሰረቱ ተናግቷል። የለም አሁን በሰራዊቱ ውስጥ ያለው መንጠባጠብ መኪና ነው ቆሞ የሚያሳየው። ሰራዊቱ እኮ እጅ እየሰጠ ነው። በየቀኑ መሳሪያ እኮ እየሸጠ እኮ ነው። እየጠፋ እኮ ነው። እየተቀላቀለ ነው። ትላንትና ብቻ በአማራ ክልል ውስጥ ልዩ ኃይሉ ተበትኖ ፈርሷል። እያንዳንዱ ልዩ ኃይል ሚሊሻው ከዚህ በኋላ ለማን ነው የምንሞተው ብሎ ቤቱ እየተቀመጠ ነው። ስልኩ አይሰራም። ይሄ ነው በቃ አሁን በቃ እየተለወጠ ነው። እንደዚህ አይነት ለውጥ ባለበት ሁኔታ በዚህ ለውጥ ውስጥ ይሄ አይነት የፖለቲካ ኪሳራና ተቋማዊ ፍርሰት በገጠመው ሁኔታ ላይ ቀጠናው ላይ ተጠባቂ የሆኑ ኃይሎች ጦርነቱን ሊለውጡበት የሚችል ዋነኛ እድላቸው አሁን ነው። ይሄ በጣም ወሳኝ ሰዓት ነው። ይሄንን ሊያደርጉ እንደሚችሉ 100% እርግጠኛ ነኝ። ስለዚህ አብይ ደንግጧል። አማራው ላይ በተወሰነ መልኩ ኃይሉን እያስወጣ እንደሆነም እየተሰማ ነው። ለምሳሌ ደቡብ ጎንደር አካባቢ የነበረውን ኃይል እያስወጣ ነው። ለምን? አማራው አሁን ሌላ ኦፕሬሽን ውስጥ ስገባ ኃይልን አዳክማለሁ፣ ያኛው ይመጣብኛል፣ ሌላ አዲስ ጦርነት ይሳብብኛል ብሎ ስለሰጋ ኃይሉን በሙሉ ወደዛ ሰብስቧል። ስለዚህ ኃይሉን ወደዛ በሚሰበስብበት ሰዓት በክልሉና በአዲስ አበባ ዙሪያ ያለው ኃይል
በፍጥነት ወደ መሀል ሀገር፣ ወደ ከተማ፣ ወደ ዞን ከተሞች የሚሸጋገርበት እድል ወሳኝ ነው ማለት ነው። በጣም ወሳኝ ነው። ስለዚህ የብአዴን ምስለኔ ተወደደም ተጠላም በቁሙ እየቃዠ ይገኛል። በቁሙ እኔ እንደዚህ አይነት ቅዠት በዘራችሁ አይደረስ ማለት አሁን ብንስቅ እንኳን አይፈረድብንም። ስለዚህ ለውጥ መጥቷል። ተወደደም ተጠላም ለውጡ መጥቷል። የማይቀረው ጊዜ መጥቷል። የፋኖ እንቅስቃሴ አሁን ዞን ተኮር የሆነ እንቅስቃሴ መሆን አለበት። ባህር ዳር እየተከበበ እንደሆነ እየሰማን ነው። ምናልባት በቅርብ ጊዜ ባህር ዳር እጃቸው ላይ ሊገባ ይችላል። ከተማ ተኮር፣ ዋና ከተማ ተኮር፣ ዞን ተኮር እንቅስቃሴ ላይ ማተኮር የግድ ያስፈልጋል። ሚኒሊክ ቀጠና፣ ወልዲያ አካባቢ ደሴን ትኩረት ማድረግ፣ ጎንደር አካባቢ ጎንደር ከተማና በጎንደር ዙሪያ ያሉ ዋና ዋና ከተማዎችን ማሰብ በጣም ወሳኝ ሰዓት ነው ብዬ አስባለሁ። ጎጃም ቀጠና በተለይ ደብረ ማርቆስ፣ ባህር ዳርን፣ ትላልቅ ከተሞች ፍኖተ ሰላምን የመያዝ እንቅስቃሴ በጣም በስፋት እየሰሩ እንደሆነ እየተሰማ ነው። የተሳካ ውጤት ግን በዚህ ዓመት ውስጥ እንደምናይ ጥሩ ነው፣ ግልጽ ነው ብዬ አምናለሁ። ከዛ ውጭ ግን ቀጠናው ላይ ተጠባቂ የሆኑ ኃይሎችም ተስበው የመምጣት እድላቸው በጣም ሰፊ ስለሆነ አብይ አህመድ ምናልባትም ከግንቦቱ ምርጫ በፊት የግንቦቱን ምርጫ ሊበይን የሚችሉ ኃይሎች እየመጡ ነው። በእርግጠኝነት እየመጡ ነው። ይቆያል ወይ ነው። እኔ አሁን የት ነው አሁን አብይስ ቤት የገዛው የት ነው? ተሾመ አዱኛ ካናዳ ቤት ገዝቷል። አብይ የት ነው ቤት የገዛው? ዱባይ ያለው ሲባል ሰምቻለሁ። ሌላውስ ካድሬ፣ ሌላው እንደው የሚያጨበጭበው የጋን ችቦ የሆነው ግን የት ነው የሚሄደው? እዚሁ አዲስ አበባ እናገኘዋለን። ምናልባት ቂሊንጦና ቃሊቲ ቦታም ላይ በቃ ይችላል። ግን እዛ አካባቢ መውደቂያው እንደሆነ ግልጽ ነው። አብዛኛው አብይ ግን ቤት ገዝቷል። ተሾመ አዱኛ ቤት ገዝቷል። አዳነች ቤት ገዝታለች። እነ ሽመልስ የሚለውጥበት ቦታ አግኝተዋል። የድሃው ልጅ ግን ከዚህ መማር የግድ ያስፈልጋል ብዬ አስባለሁ። ስለዚህ የጥይት ራት ለመሆን የሚያዘጋጁ የድሃ ልጅ አይ እኔም ቤት አለኝ ብለህ ወደ ቤት መሰብሰብ በጣም ወሳኝ ነው። ህይወት የምትከፍል ከሆነ አንተ የዋህ ነህ። አንተ የሰው ቁመና የለህም፣ እንስሳ ነህ። ምክንያቱም የምትሞትለት ዓላማ ስለሌለ ለተሾመ አዱኛ ብለህ አንተ አትሞትም። ነገ ጠዋት እሱ ካናዳ ላይ ነው፣ እየነገርን ነው። አብይ አህመድ ጥሎ ነገ ዱባይ ላይ ነው። ስለዚህ አንተ ለእናትህ በጣም ታስፈልጋለህ። እዛ በሰራዊቱ ውስጥ ያለ ኃይል ወደ ቤት መመለስ ከቻልክ ከነጻነት ታጋዮች ጋር ሆነ መፋለም ወቅቱ የሚጠይቀው ምክር ነው ብዬ አስባለሁ። ወቅቱ የሚጠይቀው ትክክለኛ አቋም። ይህንን ለማለት ነው። የጽናት ሚዲያ ቤተሰብ ዛሬ የነበረን አጭር ቆይታ ይህን ይመስላል። በሚቀጥለው በሌላ አጀንዳ እስክንገናኝ የዛሬን በዚህ አበቃለሁ። አዳዲስ የተለያየ መረጃዎች ምናልባት ያላስታወስኳቸው መረጃዎች ካሉ በሚቀጥለው አሰባስቤ እመጣለሁ እያልኩኝ ፕሮግራም ጨርሳለሁ። ስለተከታተላችሁን ከልብ አመሰግናለሁ። እኔ ፕሮግራሙን ያዘጋጀሁላችሁ ስንታየሁ ቸኮል ነኝ። በሚቀጥለው በሌላ እንዘጋጃለን። እስከዛው ሰላም።